አመሰግናለሁ። ደረጀ ግርማ እባላለሁ። የጉለሌ ክፍለ ከተማ ወረዳ 10 ሰላምና ጸጥታ አስተዳደር ጽሕፈት ቤት ኃላፊ ነኝ። በ6 ወር በወረዳ 10 ውስጥ ከሰላም ከጸጥታ ስራ አንፃር የሰራናቸው በጣም በርካታ ነገሮች አሉ። በዋናነት በቢሮው ስንሰራ የነበረው አንዱ ህዝቡን የሰላም ባለቤት ከማድረግ አንፃር ነው። ህዝቡን የሰላም ባለቤት ከማድረግ አንፃር የሰላም ሰራዊቱ ተሳትፎ እንዲጨምር እንዲሁም ደግሞ ሰላም ሰራዊቱ የነቃ እንቅስቃሴ ተሳትፎ እንዲኖረው የማድረግ ስራ ተሰርቷል። እዛም ላይ ሰላም ሰራዊቱ በ3 ሺፍት ስምሪት ወስዶ አካባቢውን እንዲጠብቅ ለማድረግ የተደረገው ጥረት እጅግ የተሻለ ነው። በዛም በርካታ ውጤቶችን ማግኘት ችለናል። ለምሳሌ ወንጀለኞችን የመያዝ ከዛም ባለፈ ደግሞ ጸጉረ ልውጥ የሆኑ አካላቶችን ለፖሊስ መረጃ በመስጠት እንዲያዙ የማድረግና ለጸጥታ ስራችን በጣም አጋዥ የሆነ ስራ የተሰራበት አግባብ አለ ማለት ነው። ከዛም ባለፈ 8ቱን አደረጃጀት በመጠቀም 8ቱ አደረጃጀት የምንላቸው እነዚህ መኪና ፓርኪንግ፣ ሊስትሮ ከዛም ውጪ ደግሞ የሰላም ሰራዊቱን ጨምሮና አጠቃላይ 8 አደረጃጀት ውስጥ ያሉ አካላቶችን በሰላም በጸጥታው ስራ በማሳተፍ መረጃ እንዲሰጡ በማድረግ የሰላም የጸጥታ ስራ የተሳለጠና ወንጀል እንዲቀንስ ማድረግ የተቻለበት አግባቦች አሉ። ከዛም ውጪ የማህበረሰብ አቀፍ ውይይት በየብሎኩ በማድረግ በሳምንት 2 ጊዜ ሐሙስና እሁድ ላይ ህብረተሰቡ ከከተማ በሚወርዱ የተለያዩ አጀንዳዎች ላይ ውይይት እንዲያደርግ በማድረግ አካባቢው ላይ ያሉ አለመግባባቶች፣ ችግሮች እዛው በማህበረሰቡ እንዲፈታ የማድረግ ስራዎች እየተሰራ ያለበት አግባብ አለ። ከዛ ውጪ ወንጀልን ከመከላከልና የወንጀል መንስኤዎችን ቀድሞ ለይቶ የተለያዩ ተግባራቶችን ከመስራት አንፃር አንዱ ለወንጀል መንስኤ የሚሆኑ አዋኪ ድርጊቶችን እዛ አካባቢ ላይ የተሰሩ ስራዎች አሉ። ለምሳሌ አረቄ ቤት በዚህ በ6 ወር ወደ 4 የሚሆኑ አረቄ ቤቶችን እርምጃ በመውሰድ ስፔሻሊ አረቄ ለነዋሪዎቻችን ለማህበረሰባችን ያለውን ጉዳት ታሳቢ በማድረግ እዛ አካባቢ ላይ ወጣቱ አልባሌ ቦታ እንዳይውል ከዛም ባለፈ ደግሞ በአልኮል የደነዘዘ ወጣት የሚፈጥረውን ነገር እያየን ስለሆነ እዛ አካባቢ ላይ ከግንዛቤ ባለፈ አረቄ ቤቶች ላይ እርምጃ በመውሰድ ዘርፍ ቀይረው በሌሎች የስራ ዘርፎች እንዲሰማሩ የማድረግ ስራና አምራች ዜጋን የመፍጠር ስራዎች እየተሰሩ ያለበት አግባብ አለ። ከዛም ባለፈ በዚህ 6 ወር 3 ሺሻ ቤቶች ላይ እርምጃ ተወስዶ ወደ 12 የሚሆኑ የሺሻ እቃዎችን የማስወገድ ስራ የተሰራበት አግባብ አለ ማለት ነው። ከዛም ባለፈ ያው ከጫት ቤት ጋር ተያይዞ በተደጋጋሚ ጫት ቤቶች ስፔሻሊ ተሰብስበው የሚገሙ ሰብስበው የሚያስቀሙ ተቋማትን ጭምር የማሸግ ስራዎች ከዛም ባለፈ ከዚህ በፊት ማህበረሰባችን በቅሬታ ሲያቀርብበት የነበረው እጽዋት ማዕከል አካባቢ ላይ በሰፊው መኪና ውስጥ ሆኖ የመቃ ሁኔታዎች የነበረበት አግባብ ነበረ። እሱን በተደጋጋሚ ኦፕሬሽን በመስራት በጥምር ግብረ ኃይል እዛ አካባቢ ላይ እርምጃዎች ተወስደው አሁን ላይ የተሻሉ ነገሮች ህፃናትን ጭምር ወላጆች ልጆቻቸውን ይዘው ሄደው የሚዝናኑበት የሰርግ ኢቨንቶች የሚከናወኑበት ቦታ ማድረግ ተችሏል። ስለዚህ አሁንም ቢሆን እዛ አካባቢ ላይ የቀሩ ነገሮች ቢኖሩም ነገር ግን ደግሞ ያሉ ነገሮችን ለማስተካከል የተቻለበት አግባብ አለ ማለት ነው። ስለዚህ እነዚህና የመሳሰሉ ስራዎች የተሰሩበት አግባብ አለ። ከዛም ባለፈ የወንጀል ስጋቶች ስፔሻሊ ወንጀል ሲሰራባቸው የነበረ ቦታዎችን በመለየት የወንጀል ስጋቶችን ለመቀነስ የተሰሩ ስራዎች አሉ። አንዱ ውብ መንደሮችን በመፍጠር ከውብ መንደር ጋር ተያይዞ አንዱ ካሜራ የማስቀጠል ስፔሻሊ እነዚህ የጸጥታ ችግር የታየባቸው ቦታዎች ላይ ካሜራ በማስቀጠል እዛ ፖሊስ ሴንተሪ ላይ ኮንትሮል እንዲደረግ በማድረግ 24 ሰዓት ፖሊስ እዛ አካባቢ ላይ ሲቆጣጠር አገልግሎቱ የ24 ሰዓት አገልግሎት እንዲሰጥ የማድረግ ስራዎችና
አሁን ላይ ካሜራዎች ሲገጠሙ የተሻሉ ወንጀሎች የቀነሱበት አግባቦች አሉ። ከዛ ውጪም ፖሊስ ሴንተሮችን የ24 ሰዓት አገልግሎት 24 ሰዓት ገፍቶ ነው አገልግሎት እንዲሰጡ ማድረግ የተቻለበት አግባብም እሱም የተሻለ ነው። በ6 ወር አንዱ የሰራነው ተግባር ነው። ሌላው የፖሊስ ሴንተሪ ግንባታ ስፔሻሊ ያው እንደ ወረዳ 7 የፖሊስ ሴንተሪዎች አሉ። በሁሉም በ7ቱም ቀጠናዎቻችን ላይ ፖሊስ ሴንተሪ አለን። ነገር ግን ደግሞ ተጨማሪ ፖሊስ ሴንተሪ ዊንጌት አካባቢ ላይ ቀጠና 7 ያለው ትንሽ እዛ አካባቢ ላይ ላለው ነዋሪ ራቅ ያለም ስለሆነ እዛ አካባቢ ኢንዱስትሪም ወንጀልም የሚፈጸምበት ቦታ ከመሆኑ አንፃር ፖሊስ አድሬስ ለማድረግ ትንሽ የተቸገረበት አግባብ ስላለ የማህበረሰቡን ጥያቄ መሰረት አድርጎ አዲስ ፖሊስ ሴንተሪ እንዲገነባ የተደረገበት አሁን ላይ ኦልሞስት 85% አካባቢ ወደ ፊኒሺንግ የተቃረብንበት ሁኔታ ነው ያለው ማለት ነው። ከዛም ውጪ ደግሞ ለጸጥታ ስጋት የሆኑ ቦታዎችን በጣም ጫካ የነበሩ ለሌባ እንዲሁም ደግሞ ለሌላ አካል መደበቂያ መሸሸጊያ ይሆናሉ ተብሎ የሚታሰቡ ቦታዎችን የመመንጠር ማህበረሰቡን በማስተባበር በፋይናንስም ከዛም ውጪ ደግሞ ፊዚካሊ እዛ ቦታ ላይ የምንጣረው ስራዎች የተሰሩበት አግባቦች አሉ ማለት ነው። ኦቨርኦል በ6 ወር የሰላም የጸጥታ የደህንነት ስራን ለማረጋገጥ በጣም በርካታ ስራዎች ሰርተናል። አመሰግናለሁ።